የተከበራችሁ አድማጮቻችን ከዚህ ቀጥለን ከሃይማኖት ካሳው እህት ወጣት ኢየሩስ ካሳው ጋር ቃለ ምልልስ እናካሄዳለን። እሷም በስልክ መስመራችን ትገኛለች። ኢየሩስ እንደምን አለሽ? እግዚአብሔር ይመስገን። እንዴት ናችሁ? እኛን ደህና ነን። እናንተ እንዴት ናችሁ? እንዴት ነው እንግዲህ ሃይማኖት ከጠፋች 2 ዓመታት አልፈዋል። ቤተሰቡ አጠቃላይ ያለበት ሁኔታ እንዴት ነው? አዎ ሃይማኖት ከጠፋች ከ2 ዓመት ከግማሽ በላይ አስቆጥራለች። ያው ቤተሰቡ ያለበት ሁኔታ ሁሉም ህዝብ እንደሚያውቀው ያው ከባድ ሁኔታ ላይ ነው። ከባድ የሚያደርገው ደግሞ መጥፋቷ ብቻ ሳይሆን እስካሁን ድረስ ምንም አይነት መልስ አለመቀበላችን፣ የት እንደሆነች አለማወቃችን የበለጠ ቤተሰቡን ከባድ ሁኔታ ላይ ያስቀምጠዋል። አዎ ቀላል አይደለም። የሁሉም ሰው ፍላጎት ሃይማኖት በአጭር ጊዜ እንድትመለስ ነበር። ግን ከአመት አመት እያለ እንግዲህ ወደ 3ኛ ዓመት እየተቃረበ መሄዱ በጣም አሳሳቢ ነው እና እናንተ አሁንም እዛው አዲስ ገቢዎች መጠለያ ውስጥ ናላችሁ? አዎ እኛ ያው አዲስ ገቢዎች ከሚቀመጡበት መጠለያ ነው ያለ ነው። ያው መርካዝ ክሊጣው ቢዘጋም እኛ ግን እሷ እስከምትገኝ ድረስ ለመቀመጥ ወሰነን እዛ ነው ያለ ነው። ከባድ አይደለም? አሁን እናንተ በተለይ ልጆች ያንን ነገር እያስታወሳችሁ ብዙ ልጆች እዛ ነበሩ። ሃይማኖት ሳትጠፋ የነበራችሁ ስሜት አሁን ካላችሁ ስሜት በጣም በብዙ የሚለይ ነው እና እዛ መኖሩ አይከብድም? ያው እዚህ መኖሩ በጣም ይከብዳል። ያው ከፎቅ ውስጥ 2-3 ቤተሰቦችም የሚኖሩ ቢኖሩም ግን ልጆቹ ጓደኞቻቸው ቤት ገዝተው ሲሄዱ ለምንድነው እኛ ቤት ገዝተናል ለምንድነው ማንወጣው የሚል ብዙ ጥያቄዎች ያነሳሉ። ብቻን መኖር ካለ ጎረቤት በጣም ከባድ ነው። ግን ደግሞ ያው እንደ ቤተሰብ ሌላ ቤት ቀይረን ብንሄድ ይሄን ሰፈር ብቻ ነው ሃይማኖት የመጨረሻ ጊዜ ሲጠፋ የምታውቀውና መመለስ ብትፈልግ እንኳን መጣ ልታንኳኳ የምትችለው ወይም መጣ ልትፈልገን የምትችለው እዚህ ነው። እሱን ታሳቢ ማድረግ ነው ቤተሰብ እዚህ ለመቀመጥ የወሰነው። አዎ ቀላል አይደለም። እንግዲህ ከ2 ዓመት በላይ በማፈላለግ መላ የእስራኤል ሕዝብም ተሳታፊ ነው፣ ስሜቱን ይጋራል። ግን ምንም ፍንጭ የለም። እንደው ባንቺ እይታ ችግሩ የቱ ጋር ነው ብለሽ ታስቢያለሽ? እስካሁን 2 ዓመት ከተኩል ምንም ፍንጭ የለም። እኔ የማስበው መጀመሪያ ላይ አፈላለጋቸው ላይ ፎከስ አድርገው ወይም ትኩረት አድርገው የነበሩት ውጪ ላይ በመፈለግ ወይም ደግሞ ፎቅ ውስጥ በመፈለግ ነው እና ያ ትንሽ ጊዜ ገሎባቸው ነበር እና ወዲያውኑ ቶሎ ማግኘት ይችሉ ነበረ። ትንሽ ጭንቅላታቸውን ሰፋ አድርገው በተለያዩ መንገዶች ቢፈልጉ። እንግዲህ ተስፋ የምናደርገው ቤተሰብ አሁን ቲኩ ወደ ላቫርባ ሻሎሽ ተላልፏል። ያው እስካሁን ምንም ውጤት ባይኖርም ግን ምናልባት በነሱ መንገድ ጥሩ መልስ እናገኛለን ብለን ተስፋ እናደርጋለን። ያው ጸሎታችንም ደግሞ የሁሉም ጸሎት ፈጣሪ ረድቷቸው መንገዱን እንዲከፍትላቸውና በእነሱ መንገድ የሆነ ፍንጭ እንድናገኝ ብለን ነው። በቅርቡ ትገኛለች ብለን ተስፋ እናደርጋለን። ግን እንደው ኢየሩስ የምታሳልፉት ነገር ቀላል አይደለም። አንድ ቀን አንድ ቦታ ትሄዳላችሁ፣ ሰላማዊ ሰልፍ ይደረጋል፣ ሌላ ቦታ እንዲሁም ስብሰባዎች። አንቺም ብዙ ቦታ አይተንሻል፣ አግኝተንሻል። እንደው ያለው የቤተሰቡ ውጥረት እንዴት ነው? አው እንደ ቤተሰብ በጣም ከባድ ጊዜ እያሳለፍን ነው። ሙሉ ቀን ብዙ ጊዜ እንደ ሚዲያ ላይ ባንታይም በየቀኑ በጣም ብዙ የምንሰራቸው ስራዎች አሉ። በጣም ይሄ ከባድ ነው። ምክንያቱም ኖርማል ህይወታችንን ወይም ትክክለኛ ህይወታችንን እየኖርን አይደለም። እያንዳንዱ በህይወታችን የምናደርገው ነገር እንዳለ በቃ በሷ ህይወት ዙሪያ የተወሰነ ነው። ይሄ ደግሞ እንደ ቤተሰብም እንደ ግለሰብም ለኔ ትልቅ ጫና ያደርሳል። ከባድ ነው። ግን ያው ፈጣሪ የባሰ አታምጣ ያለውን ነገር ተቀብለን እስከምትገኝ ድረስ የምንችለውን እንዲሁም ከምንችለው በላይ ለማድረግ እየሞከርን ነው። ግን ያው እንደምታዩት በየቀኑ ሰላማዊ ሰልፍ እናዘጋጃለን። ብዙ ነገሮች አሉን፣ በአዶት አለን፣ ብዙ ነገር እናዘጋጃለን። ያው ይሄ ከባድ ነው። በየቀኑ ብዙ ነገር ስለምናደርግ ግን እንቀጥላለን እስከምትገኝ ድረስ ተስፋ አንቆርጥም። ከባድ ነው። ግን ተስፋ መቁረጥም አያስፈልግም፣ መቀጠል አለባችሁ። እንግዲህ አንቺ ገና ወጣት ነሽ። ስንት ዓመትሽ ነው? ምንድን ነው የምትሰሪው አሁን? እኔ 20 ዓመቴ ነው። እሷ ሃይማኖት ስጠፋ 18 ዓመቴ ነበረ። 17 ከግማሽ። አሁን ሽሩት ሎሚ ላይ ነው ያለሁት። ያው አሁን ከ2 ወር በኋላ ጨርሳለሁ አገልግሎቴን። አሁን እንግዲህ በውትድርናው ዘርፍ አገልግሎት እያደረግሽ እንደገና ደግሞ እህትሽን እያፈላለግሽ ቤተሰቡንም አይዟችሁ የማለትም ኃላፊነት አለብሽና ቀላል አይደለም። ላንቺም ጫናው እንዴት ትገልጫዋለሽ ያለሽበትን ሁኔታ አንቺ እንደው በግልሽ? በግል ቀላል ነገር አልነበረም። በጣም ከባድ ነው። ስጠፋም እንደነገርኩህ ገና ተማሪ ነበርኩኝ። የዛን ጊዜ በጣም ትልቅ ጫና አድርሶብኝ ነበር። ፈተናዎችን መፈተን፣ ባጉርቶችን ማድረግ ለኔ በጣም ከባድ ነበር። ከቤተሰብም የቋንቋ ችግር ስለነበረ ከነሱ ጎን ሁኜ ለማስተርጎሙ ከነሱ ጎን ሁኜ በቋንቋ የመደገፉ ነገር ስለነበረ
ትንሽ ጫና በዝቶብኝ ነበረ። ግን ያው ትምህርቴንም ጨርሼ አገልግሎት አላደርግም አላልኩም። ወደ አገልግሎት ቀጥዬ እንዲያውም ዘንድሮ ካታቫርጌ ነበር ካያችሁት ከ30 የተመረጥን ልጆች አለን በሁሉ ሀገር አሸናፊዎች ተብለን የተመረጠን ከዛ ውስጥ አንዷ ነኝ። እስኪ ስለሱም ሰፋ አድርገሽ ግለጭልን። አዎ ያው የተመረጥነው 30 ተማሪዎች ነን። 30 አገልግሎት ሰጪዎች በየትሁማችን በየስራ ዘርፋችን ነው የተመረጥነው። አሁን እንደገለጽሽልን አንቺ በሽሩት ሎሚም ሆነሽ እህትሽን ታፈላልጊያለሽ፣ የተለያዩ ኮሚቴዎች ስብሰባ ውስጥ ትሄጃለሽ፣ ቤተሰብን በቋንቋም ታግዣለሽ። ይህን ሁሉ ሆኖ በጣም የመንፈስ ጥንካሬ አለው ቤተሰባችሁ። እንደው ችግር አንዳንዴ ያጠነክራል ሲባል እንደምንሰማው በጣም ጠንካሮች ናቸው፣ ተስፋ አትቆርጡም። አሁንም ትግላችሁ እንደቀጠለ ነው እና እንደው ከጎኑ አይዟችሁ የሚል አካል አለው የመንግስት አካል ወይስ ሌላ ማህበረሰብ ክፍል? ያው እንደሚባለው ላያስችል አይሰጥም ነው የሚባለው። ያው ያለውን ነገር ተቀብለን እንደ ቤተሰብ ጠንክረን የመጣውን መከራ ለማሳለፍ እየሞከርን ነው። እንደ መንግስት እንኳን ይሄን ያህል ከጎናችን ሆኖ የሚያግዘን አካል የለም። ግን እንደ ግለሰብ በጣም ብዙ ግለሰቦች አሉ ከጠፋች ጀምሮ እስካሁን ድረስ ቤተሰቡን በህግም ሆነ በመንገድም የማናውቃቸው መንገዶች እያሳዩን ብዙ ነገሮች እያገዙ ነው፣ ደከመን ሰለችን ሳይሉ። በመንግስት ግን ይህን ያህል የሚባል አካል የሚረዳን የለም። ግን ቀላል አይደለም። ቢሆንም ያው ህብረተሰቡ ከጎናችሁ ነው። አሁን በማፈላለጉ ረገድ ፖሊስ ለሀባርባ ሻሎሽ ራሱን ችሎ ይፈልጋል። እናንተም በቤተሰብ ደረጃ ትፈልጋላችሁ። ሌሎችም እንዲያው ገንዘብ ለመስጠት ሁሉ ቃል ገብታችሁ ነበር። ይሄ አላገዘም። ያው ገንዘቡን ካወጣን በኋላ ብዙ የተለያዩ ሰዎች ደውለውልን ለማጭበርበር ሞክረው ነበረ። ያው ግን ስናጣራ ያው መጨረሻው ውሸት እንደሆነ ነው ያወቅነው። ያው አጭበርባሪዎች ከማጋጠም ውጪ ይህን ያህል የተባለ መፍትሄ በገንዘቡ በኩል ያገኘነው የተለየ መረጃ የለም። አባትሽንም ስንጠይቅ እንደዚህ ነው ያለን። በጣም ቀላል አይደለም፣ ውስብስብ ያለ ሁኔታ ነው ያለው። ሌላው እንግዲህ ደግሞ ያው ሃይማኖት ብትጠፋም ማፈላለጉ እንደቀጠለ ቢሆንም ጎን ለጎን ደግሞ እንግዲህ ፈጣሪ አንዳንድ ጊዜ ማካካሻ የሚሰጥበት ሁኔታ አለና እናትሽ በቅርቡ እንደወለዱ ነው የሰማነው። አሁን በቅርቡ አዲስ እህት ወደ ቤታችን ገብታለች። ስሟም ጽናት ይባላል። ያው ጽናት ያልንበት ምክንያት ባለንበት ሁኔታ ጸንተን እንድንቆም እንድታግዘን እና ደግሞ ያው ልጅ ሲመጣ የራሱን እድል ይዞ ይመጣልና ምናልባት በሷ እድል አንደኛ ወደ ቤተሰቡ አዲስ ብርሃን ታስገባለች። ሲቀጥል ደግሞ የጠፋችውን እህቷን ወይም የጠፋችው እህታችንን በሷ ተስፋ ወይም በሷ በረከት እናገኛለን ብለን ተስፋ እናደርጋለን። አዎ በጣም ስሙም ደስ ይላል። ያላችሁበትን ሁኔታ የሚገልጽ ነው እና ጽናታችሁም ከፍተኛ ነው። እንግዲህ እንኳን ደስ አላችሁ እንላለን። በዚህ በኩል ደግሞ እናመሰግናለን። በቅርቡ ደግሞ ሃይማኖት ተገኝታ መጥታ አዲሷን እህቷን ሳልኖር የተወለደችው ብላ የምታይበት አጋጣሚ እንዲፈጠር የሁላችንም ምኞት ነው። አሜን። እንደው ኢየሩስ አሁን ህብረተሰቡ ከሚያደርገው ድጋፍ አንጻር በተለይ ፈረንጆቹ ናቸው ይበልጥ ትኩረት ሰጥተው የሚንቀሳቀሱ። በተለያዩ ሰላማዊ ሰልፎችም እናያለን። ከኛው የቤተ እስራኤላውያን ማህበረሰብ ይልቅ ፈረንጆቹ ናቸው እና እዚህ ላይ የምትይው ነገር አለ? አዎ ያው በብዙ ሰላማዊ ሰልፎችም እንደሚስተዋለው ብዙዎቹ የሚመጡት ነጮችም አሉ፣ ሀበሾችም አሉ የሚመጡ። ያው ግን የሀበሻ እጥረት በጣም አለ። ያው እኔ የማስበው እናቶች ወይም አባቶች ብዙ ጊዜ እንጠይቃቸዋለን ለምን እንደማይመጡና እነሱ ትንሽ የሚፈሩት የፖለቲካ ነገር እንዳይሆንና የሆነ ጫና እንዳይደርስባቸው ብለው ነው። ያው በዚሁ አጋጣሚ ማስተላለፍ ለሚፈልገው ለሚሰቡ ሀበሾች እንዳለ ይሄ ድምጻችንን ነው የምናሰማው እንጂ ምንም የፖለቲካ ንክ ነገር ወይም ደግሞ ለእነሱ የሚያደርስባቸው ጫና የለም። ያው ግን መፍታችንን በአደባባይ ለማስከበር ወይም ሃይማኖት የኛ ብቻ ልጅ አይደለችም፣ የሁሉም ልጅ ነች። እሷን ለማስመለስ የምናደርገው ለመንግስት ጫና ነው እንጂ ምንም የፖለቲካዊ ንክክ የለውም ለማለት እወዳለሁ። ስለዚህ በምታደርጉት ጥሪ በምታደርጉት ሰላማዊ ሰልፍ ማንኛውም ሰው ይሳተፍ ይካፈል ነው? አዎ ማንኛውም ሰው መሳተፍ ይችላል። እንደዚህ አይነት ነገሮችንም ስናገኝ በግልተኝነት ሳይሆን ከመንግስት ፍቃድ ጠይቀን እንዲሁም ፖሊሶች ሁሉ ተመድበውልን በፍቃድ ነው የምንንቀሳቀሰው፣ በህገ ወጥ አይደለም።
ስለዚህ መምጣት ይችላሉ በነፃነት፣ ምንም የሚያሰጋቸው ነገር የለም። አንዳንድ ጊዜ መጀመሪያ አካባቢ በጣም ብዙ ሰዎች በየከተማው ስለ ሃይማኖት እንቅስቃሴ ያደርጉ ነበረ፣ ገንዘብ ያሰባስቡ ነበረ፣ ብዙ ጥሪዎች ያቀርቡ ነበር። አሁን ግን እየተቀዛቀዘ ሂዷል እና ስለዚህ የምትይው ነገር አለ? ያው ትንሽ የመረጃ እጥረት አለ እንደ ማህበረሰብ። ብዙ ሰዎች የማያውቁም አሉ ስለ እሷ ታሪክ። ብዙዎቹ ደግሞ ተገኝታለች ብለው እንደሚያስቡ ደርሰንበታል። ያው ይህንን ችግር መፍትሄ ለመፈለግ እየሞከርን ነው። ለዛም ነው አሙታ ያቋቋም ነው። አሁንም ያው ለአሊያ ብክሌታ ለፕርሶሜት ለማስታወቂያዎች ብር በጀት እንዲመደብ አድርገናል። ያው ገና ለገና በጀቱ አልወጣም፣ ግን ያው በጀቱ ሲወጣና በተለያዩ ቦታዎች የበለጡ ማስታወቂያዎች ሲሰራ የነበረው ነገር ይመለሳል በከፊሉ ብለን ተስፋ እናደርጋለን። ያው የመረጃ እጥረት ነው፣ ብዙ ሰው ጋር ስለማይደርስ ነው። ገባኝ። አዎ ቀላል አይደለም። ይህንን ብዙ መስራት አለባችሁ። ደግሞም ህብረተሰቡ መተባበር አለበት። በፊት መጀመሪያ አካባቢ እንደነበረው በየቦታው ጥሪ በምታደርጉበት ቦታ በመገኘት የሃይማኖት ጉዳይ መረሳት የለበትም። ብዙ ሰዎች ያስታውሳሉ። በተለያዩ ዝግጅቶች ላይም የሃይማኖት ስም ይጠራል። ግን ስሟ መጠራት ብቻ ሳይሆን ትልቅ ስራ መሰራት አለበት። አሁንም መቀጠል አለበት እስከምትገኝ ድረስ እና እንደው ሃይማኖትን እንደ እህት አንቺ እንዴት ትገልጫታለሽ? እስኪ የሃይማኖትን ሁኔታ አንቺ በእህትነት የምታስታውሽውን ለአድማጮች አጋሪኝ። ሃይማኖት በጣም እንቅስቃሴ የምትወድ ልጅ ነበረች። በጣም ተጫዋችና በጣም ፈጣን ልጅ ነበረች። ፈጣን ከመሆኗ የተነሳ ራሱ ከቤት ቅጽል ስሟ ነብሮ ነበር የምንላት። በጣም ነገሮችን በትኩረት ነው የምታየው። የአካል እንቅስቃሴ በጣም ማድረግ ትወዳለች። ስፖርቶች፣ ዳንሶች እና በጓደኞቿም ዘንድ በአስተማሪዎቿም ዘንድ እና እዚህ መርካቶ ክሊታ ባሉት ማህበረሰቦችም ዘንድ በጣም ተወዳጅ የነበረች ልጅ ነች። ያው በእንቅስቃሴዋ፣ በሞራሏ፣ በፈገግታዋ ትታወቃለች። በዚሁ እንድትቀጥል ተመልሳ ነው የኛም ምኞት፣ እንድትገኝ የሁላችንም ጸሎት ነው። እንግዲህ የቻልነውን ያክል እኛም እንደ መገናኛ አውታር በየጊዜው የእናንተን ቤተሰብ ለመጠየቅ ሙከራ እናደርጋለን። በሌላም የመገናኛ አውታር እንዲሁ ትቀርባላችሁ። ሁሉም ህብረተሰብ እንግዲህ ተጠናክሮ ሃይማኖትም እንዲሁም ሌሎችም የጠፉ አካላትን ሰዎችን ለማፈላለግ ጥረት ማድረግ አለበት ህብረተሰቡ። ላለው መጨረሻ የምታስተላልፊው መልእክት ካለ? ያው የማስተላልፈው መልእክት ለህዝቡ ቅድም እንደተናገርኩት በጣም እርዳታቸው ያስፈልጉናል። ሰላማዊ ሰልፍ ስናዘጋጅ ወይም ደግሞ የህዝቡን ጥሪ ስናዘጋጅ ከጎናችን እንዲሆኑ። ሃይማኖት ካልተገኘች ድረስ ነገም ለህብረተሰቡ ለእያንዳንዱ ልጆች ምንም ዋስትና የለም። የእነሱ ዋስትና እርግጠኛ መሆን የሚችሉት ሃይማኖትን ፈልገን ስንደርስ ነው። ዛሬ ከኛ ቤት ሊሆን ይችላል፣ ነገ ደግሞ ከሌላ ቤት ይደርሳል። እንግዲህ እንደምናየውም ብዙ ነገሮች እየተሰሙ ነው በሚዲያዎች። ስለዚህ ነግበኔ በማለት ቤታችን እስከሚመጣ ድረስ ባንጠብቅና ሃይማኖትን እስከምትመለስ ድረስ የአቅማችንን አስተዋጽኦ ብናደርግ ብዬ መልእክት አስተላልፋለሁ። ጥሩ መልእክት ነው። እንግዲህ ሁሉም ህብረተሰቡም ግልጽ ነው፣ ያላችሁበትን ሁኔታ ያውቃል። መተባበር ያስፈልጋል። በጣም እናመሰግናለን። በጣም አመሰግናለሁ።